ኧረ ሰላም እያስጨነቅሽኝ ነው። ምንድነው? ለምን አትነግሪኝም? ማን ነው አባቱ? ከኔ ጋር ምን ያገናኘዋል? ምንድነው? ይሄ የተረገዘው ልጅ ማለት ነው። በቃ የዳጣ ወንድም ያንተ ልጅ ነው። የፈሩት ደረሰ ይባላል። እንደዚህ ነው። የደፈረሰው ጠራ፣ የተደበቀው ፈነዳ፣ የተቀበረው ተገለጸ። እጅግ የሚያሳዝን እጅግ የሚገርመው ነገር ሰላም አፈረጠችው፣ እውነቱን አፈነዳችው። ጋሽ ደረጀ ድርቅ ፍጥጥ ብለው ቀሩ። ማመን አቃታቸው። እንዴት ያሳዝናል! ሁላችንም በጣም ነው ያዘንባቸው። የእውነት ጋሽ ደረጀ ይህ አይገባቸውም። የባለፈው ጸጸት የባለፈው ስህተትን እንዴት ማከም እንዴት መመለስ እንዴት መጠገን እንዳለባቸው ግራ ገብቷቸው ሌላ የእግር እሳቱ ላይ ቤንዚል ሆኖባቸዋል። እጅግ የሚያሳዝነው ነገር ሰላም ዳይሬክት ኤሊዛቤት ጠርተው ሳለ ትነግረዋለች እያሉ ሁላችንም ተጨንቀን ነበር። ምክንያቱም ማርታ ትሰማለች፣ ደረጀ በድንጋጤ የሚያደርገው ሪያክት ማርታ ልትሰማው ትችላለች ያል ነበር። ሰላምዬም እንደዛ እያፋጠጣት ከአንቺ እርግዝና ጋር ምን አገናኘኝ እያለ ሲያፋጥጣት ነበረ። የተከበራችሁና የተወደዳችሁ ውድ ቤተሰቦች እጅግ የሚያሳዝን እጅግ ልብ የሚሰብር በጣም ልብ የሚነካ ነው የዛሬው ሁኔታ። ሰላም በእርግጥ አሁን የኔ ጥፋት ብቻ አይደለም ያንተም ነው ያለችው። ይህ ማለት ልጄን ባትጥሉብኝ ያገኘሁትን አጋጣሚ መጠቀም አልችልም ነበረ፣ እተወው ነበረ። ልጄን የገደላችኋል፣ ልጄን የሸጣችኋል፣ ልጄን የጣላችኋል ስለመሰለኝ ነው አንተ እንደዛ ራስን ስተህ ያን አጋጣሚ የተጠቀምኩት ለማለት ፈልጋ ነው። እጅግ የሚያሳዝነው ወይዘሮ ማርታ አሁን ከባድ ጥርጣሬ ውስጥ እየገባች ነው። ጋሽ ደረጀ የሚይዙት የሚጨብጡት አጥተዋል። ገና እውነቱ ሳይነገራቸው እጅግ ስሜታዊ ሆነዋል። ወይዘሮ ማርታም ከባድ ጭንቀት ውስጥ ገብታለች። ምንድነው የሆነው? ባሌ ከሰላም ጋር ስለምን ነው የሚጨቃጨቀው? ሰላም ምንድነው ለምንድነው እንደዚህ ሆነችው? እያለችም ሁላቸውም ጭንቀት ውስጥ ገብተዋል። አቢጌልም የተቆፈረው መውጣት አለበት፣ ለናታን ደብዳቤና ኑዛዜ ተሰጥቶታል፣ ሰላም ራሷን ብታጠፋ ባንተ ነው ስበቡ እያለች ማቀሳሰር ጀምራለች። ናታንም ቃኑን አክብሯል። ምንም የሰጠች ነገር የለም በማለት ድፍን አድርጓታል። አቢጌል ግን ጉድጓድና ተንኮል ማሴሯ እንደቀጠለ ነው። ውሃ ልኳን አሳይታታለች። እየጠበሰች በማማሰያ ቤት ምኝታ ክፍሏ እስከምገባ ድረስ እንግዲህ ልኳን ያስገባቻት። አንዳንድ ጊዜ የሆነ ደፈር ማለት ጥሩ ነው። ሁልጊዜ ምላሷን እየለበለበች እየቀጠቀጠች አላስቀምጣ ብላ ነበር። ዛሬ ውሃ ልኳን አስገብታታለች አቢጌልን። በጣም የሚያሳዝነው ነገር አሁን የጋሽ ደረጀ ጉዳይ ነው። ከባድ ጭንቀት ገብተዋል። ይሄንን ጉድ እንዴት ነው አምነው ሊቀበሉ የሚችሉት? ዳይሬክትሊ አልነግርህም ማለችው ወይዘሮ ማርታ መታስቆመቻቸው። መጨረሻ እሱም ብቻ ነው ማናገር የምፈልገው በማለት መኪና ውስጥ ያንተ ልጅ ነው የኔ ጥፋት ብቻ አይደለም ልጄን ባትጥሉብኝ ብላ ስትነግረው እጅጉን ነው የደነገጡት። ድርቅ ፍጥጥ ነው ያሉት። ምክንያቱም እንዴት ሆኖ በየት መጥቶ በየት ተገናኝቶ የሚለው ጥያቄ ነው። ግን ትልቁ ጉዳይ እንዴት ሆኖ የሚለው ጥያቄ ሲመለስ ነው ጋሽ ደረጀ ልቡ ቀጥ የሚለው። ምክንያቱም ወይዘሮ ማርታ ወደ ዱባይ ሄዳ ሳለ ጋሽ ደረጀ ሰክረው እኔ ምኝታ ቤት ሳስገባህ ማርትዬ እያልክ በስካር መንፈስ የዛን ቀን ነው ድርጊቱ የተፈጸመው ስትለው አስቡት አይደለም ሳናውቀው ቅን የምንሰራው ስህተት ራሱ እየቆየን የእግር እሳት የሚሆነው የማይድን ጠባሳ፣ የማይደርቅ ቁስል፣ የማይጠገን ስብራት። አስቡት ጋሽ ደረጃው ምንድን ነው የሚሆኑት? እጅግ የሚያሳዝነው ነገር የዳጣ ወንድም ያንተ ልጅ ማለት ጋሽ ደረጃ ወንድ ልጅ ይፈልጋል። ወንድ ልጅ መሆኑ በጣም አሪፍ ነው፣ ግን ይዞት የሚመጣው መዘዝ ነው። ይዞት የሚመጣው የቤት ፍርሳት ነው። ይዞት የሚመጣው የሰውን ደስታ መንጠቅ ነው። እንዴት ነው የሚሆነው ይህ ጉዳይ? በአንቺና በእኔ መሀል ይቅር፣ የዳጣ ሚስጥርም የአንቺ ሚስጥርም እዚህ ላይ ይቀበር ቢላት እንኳን ዳጣ እናቴን እያለች የምትጠይቀው ጥያቄ አያቆምም። የዛን ቀን ሰላም ናት እናትሽ ሲላት፣ ሁለተኛ ልጁም የደረጀ እንደሆነ ነው የሚታወቀው። ሰላም አባቱን ባትናገር እንኳን በሆነ ስምምነት ተስማምተው ብትቀብረው እንኳን ሚስጥሩን ዲኤንኤን ካልተመረመረ መባሉ የማይቀር ነው።
እጅግ ነው ያሳዘኑኝ ጋሽ ደረጀ ዛሬ እጅግ ነው ልቤን የሰበሩት። የእውነት በጣም ነው ያሳዘኑኝ። የእውነቴ ነውና በጣም ልብ ይሰብራል። ወይዘሮ ማርታ ይሄን ስታውቅስ ምንድን ነው የሚሰማው? ጋሽ ደረጀ የሚይዙት የሚጨብጡት አጥተዋል። ምንድን ነው ከአንቺ ጋር የሚያገናኘኝ? ከአንቺ እርግዝና ጋር የትኛው ነው ጥፋቴ? የትኛው ነው ስህተቴ? አንቺና እኔ በምንድን ነው የምንገናኘው? ቆይ ከኔ ጋር ምንድን ነው የሚያገናኝሽ? አስቡት። ይጠይቃል መልስ ያጣበት መልስ ይጠይቃል መልስ ጥያቄ ብቻ መልስ የሌለው እውነታ ማለት ነው። እውነታው ያለው ሰላም ብቻ ነው። አሁን ጋሽ ደረጀ ያን ስካር መንፈሳቸው እንዴት ብሎ ነው የሚያስታውሱት? እንዴት ብሎ ነው በቃ አስቡት። በጣም ይከብድ። ኦልሬዲ ልጁ ይወለድ ከዛ በኋላ በዲኤንኤን አረጋግጦ ነው የሚያምነው። ግን ይህ እውነታ ለማርታ እንዴት ነው የሚነገራት? የዳጣ ጉዳይ ሳይቋጭ ሌላ እውነታ። ሰላም ጨርቅ ማቄን ሳትል በሰላም ከወለደች በኋላ ከዚህ ቤት ውልቅ ብላ መውጣት ካልቻለች ከባድ ነው የሚሆነው። ደረጀ ሲፈራው የነበረው ማርታ ይህን እውነታ ስትሰማ ወይ ትገልናለች ወይ ትሞታለች ነው ያለው። ይህ እውነታ መቼ ነው የሚጋለጠው? ጋሽ ደረጀ የተቀበረው ሳይገለጽ የተዳፈነው ሳይወጣ ሌላ ረመጥ ላያቸው ላይ ፈሶባቸዋል። እንዴት ያሳዝናሉ። አንዳንድ ጊዜ አውቀን የሰራነው ነገር ይቀላል፣ ሳናውቀው አንተ ነህ ጥፋተኛ የሚለው ማለት ነው። አንዳንድ ጊዜ አለማወቅ ከተጠያቂነት አያድንም እንደሚባለው ሁሉ በስካር መንፈስ የተፈጸመው ሁሉ አሁን ጋሽ ደረጀ ሌላ ረመጥ ውስጥ ከቷቸዋል። እና ወዶች እንዴት አገኛችሁት? በጣም አጓጊና ልብ አንጠልጣይ ሆኗል። ጋሽ ደረጀ ምን ይፈጠር ይሆን? ምን አይነት የልብ ስብራት አስቡት። የማይድን ጠባሳ፣ የማይደርቅ ቁስል